ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብሪያችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች በሐረሪ ክልል የአምራች ኢንዱስትሪ ዘርፉን በማነቃቃት ለስራ ዕድል ፈጠራና ለክልሉ ሁለንተናዊ የኢኮኖሚ እድገት ተጨባጭ ውጤት መመዝገቡን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። በ2018 በጀት ዓመት ብቻ 47 ከፍተኛ መካከለኛና አነስተኛ ኢንዱስትሪዎች ወደ ምርት መግባታቸው ተገልጿል። ዘገባው የሄኖክ ግርማ ነው። ገዛኛ አራጌ በዝርዝር ያቀርበዋል። በሐረሪ ክልል የአምራች ኢንዱስትሪ ዘርፉን በማነቃቃት ለስራ ዕድል ፈጠራና ለክልሉ ሁለንተናዊ ኢኮኖሚ እድገት ተጨባጭ ውጤት መመዝገቡን የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታውቋል። የቢሮ ኃላፊ አቶ እስማኤል ዩሱፍ እንደገለጹት በክልሉ ልዩ ትኩረት ከተሰጣቸው 5 ሀገር በቀል የኢኮኖሚ ማሻሻያ ዘርፎች መካከል የአምራች ኢንዱስትሪ ዘርፉ አንዱና ዋነኛው ነው። በክልሉ በ2018 በጀት ዓመት ብቻ 47 ከፍተኛ መካከለኛና አነስተኛ ኢንዱስትሪዎች ወደ ምርት መግባታቸውን የገለጹት አቶ እስማኤል በበጀት ዓመቱ ለ3935 ዜጎች በዘርፉ ቋሚ የስራ ዕድል መፈጠር ተችሏል ብለዋል። በተጨማሪም ከ61 ሚሊዮን ብር በላይ የስራ ማስኬጃና የማሽነሪ ሊዝ ድጋፍ የተደረገ ሲሆን ከ195 ሚሊዮን ብር በላይ የሚገመት የገበያ ትስስር መፈጠሩንም አክሏል። በተደረጉ ድጋፎች በክልሉ የኢንዱስትሪዎችን የማምረት አቅም ወደ 65 በመቶ ማሳደግ መቻሉንም ጠቁመዋል። ከ2014 ዓ.ም ጀምሮ ተግባራዊ እየተደረገ በሚገኘው የኢትዮጵያ ታምርት ንቅናቄ በሐረር ታምርት ስትሪንግ ኮሚቴ አማካኝነት የመሰረተ ልማት የኃይልና የፋይናንስ ችግሮች እንዲፈቱ ተደርጓል። ይህም ስራ አቁመው የነበሩ ኢንዱስትሪዎችን ወደ ስራ ከመመለሱም በላይ አዳዲስ አምራቾችን መሳብ መቻሉን ቢሮ ኃላፊው አመላክተዋል። 1847 የሚሆኑ አነስተኛ መካከለኛ ኢንዱስትሪዎች አዲስ እንዲቋቋሙና ወደ ስራ እንዲገቡ የተደረገበት ሁኔታ ነው ያለው። ይሄ ደግሞ ያለው ቫልዩ ቅድም ያነሳሁትኝ በእሴት ሰንሰለትም እንዲሰሩ በስራ ዕድል ፈጠራ ላይ የሚፈጥራቸው ቀላል አይደለም። የተኪ ምርትን በማምረት ትኩረት የተሰጠበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ያለው ትልቅ ትኩረት ሰጥቶ የኃይል አቅርቦትን በሚመለከት ኢንዱስትሪያችን አካባቢ የሚገጥማቸው የኃይል እጥረት የለም። ኢቭን የሚያጋጥማቸውን ከሆነ ከሚመለከተው ጋር ተያይዘን እንደ ቢሮን ደግሞ በጀት ተይዞ ያንን ኢንዱስትሪ የሚፈልገውን በቂ ኤነርጂ እንዲያገኝ በአሁኑ ወቅት ኢንዱስትሪዎቹ ጥራት ያለውና በገበያ ላይ ተወዳዳሪ የሆነ ተኪ ምርት በማቅረብ የውጭ ምንዛሬን ለማዳን የኑሮ ውድነትን ለማቃለልና የክልሉን የኮሪደር ልማት በግብአት ለመደገፍ ከፍተኛ ሚና እየተጫወቱ እንደሚገኙም ጨምረው ገልጸዋል። የክልሉ ርዕሰ መስተዳድር አቶ ወርዲን በድሪ ለዘርፉ እድገት ልዩ ትኩረትና ድጋፍ እያደረጉ እንደሚገኝ የጠቀሱት አቶ እስማኤል በቀጣይም ከከተማ በተጨማሪም በገጠር ወረዳዎችም አምራች ኢንዱስትሪዎችን ማስፋፋት የገጠር ኢኮኖሚ ትራንስፎርሜሽን ለማረጋገጥ የሚደረገው እንቅስቃሴ ተጠናክሮ እንደሚቀጥል አረጋግጧል። ስለዚህ እነዚህ ተኪ ምርቶችን በ2018 ብቻ ወደ 19495 የሚሆን ቶን ተኪ ምርት በክልላችን ተመርቷል ማለት ነው። ባለፉት 5 ዓመታትን ስናይ 49503 ቶን የሚሆን ባለፉት ዓመታት ተኪ ምርት በክልል ውስጥ እንዲመረት አድርገናል። እነዚህ ቅድም ሲያነሳቸው ነበሩ ከኮሪደር ልማት ጋር ተያይዞ በጣም የተለያዩ ጥራታቸውን የጠበቁ በዛ ደረጃም ትልቅ ትኩረት ተሰጥቶ ሲሰራ ያለበት ሁኔታ ነው ያለው። የዳነ ውጭ ምንዛሬን በምናይበት ጊዜ በ2018 ብቻ ወደ 29 ሚሊዮን 403184 ዶላርን በሀገር ውስጥ መዳን ችለናል ማለት ነው። የዳነ ውጭ ምንዛሬን በምናይበት ጊዜ ባለፉት ተከታታይ ዓመታት ብቻ ወደ 59 ሚሊዮን 763 ሺህ የሚሆን በዶላር ይሄንን የውጭ ምንዛሬ ማዳን ችለናል ተኪ ምርት በማምረታችን። በክልሉ አምራች ኢንዱስትሪ ዘርፉ የተሰማሩ ባለሀብቶች በበኩላቸው በክልሉ ዘርፉን ለማነቃቃት እየተደረገ ያለው ሁለንተናዊ ድጋፍ የምርታማነት አቅማቸውን እያሳደገና ለበርካታ ዜጎች የስራ ዕድል እንዲፈጠር እያደረገ እንደሚገኝ ገልጸዋል። በተጨማሪ መሬት፣ የኤሌክትሪክ፣ የውሃ፣ የፋይናንስና የመሰረተ ልማት ድጋፎች በልዩ ትኩረት በመሟላታቸው ቢሮክራሲዎች በመቀረፋቸው እንዲሁም የገበያ ትስስር መድረኮች በመመቻቸታቸው አምራቹ በከፍተኛ ሁኔታ ማምረት መጀመሩን አብራርተዋል። በክልሉ በአምራች ኢንዱስትሪ ዘርፍ ላይ የተሰማሩ ዜጎች በበኩላቸው በዘርፉ በተፈጠረላቸው የስራ ዕድል ራሳቸውን ቤተሰባቸውን በመጥቀም ውጤታማ መሆናቸውን ገልጸዋል።
በሀገራዊ ምክክር ሂደት የሴቶች ንቁና ውጤታማ ተሳትፎ ጎልቶ መታየቱ ተገለጸ። በጉባኤው ላይ የተሳተፉ ያሉ ሴቶች በምክክሩ ሂደት ያቀረቧቸው ገንቢ ሀሳቦችና ያሳዩት ንቁ ተሳትፎ ለአካታችና ለዘላቂ ሀገራዊ መግባባት ከፍተኛ አስተዋጽኦ ያበረከተ መሆኑን ገልጸዋል። ዘገባው የአብስራ አሰግድ ነው። ሌንሽ መልስ ተጨማሪ አላት። በኢትዮጵያ ሀገራዊ ምክክር ኮሚሽን ጠቅላላ ጉባኤ ላይ የተሳተፉ ያሉ ሴቶች በምክክሩ ሂደት ያቀረቧቸው ገንቢ ሀሳቦችና ያሳዩት ንቁ ተሳትፎ ለአካታችና ለዘላቂ ሀገራዊ መግባባት ከፍተኛ አስተዋጽኦ እያበረከተ መሆኑን ገልጸዋል። ከተለያዩ የሀገሪቱ ክፍሎች የተወከሉት ሴት ተመካካሪዎች እንደገለጹት በንዑሳን ቡድኖችም ሆነ በጠቅላላ መድረኮች በሚደረጉ ውይይቶች ላይ በመሳተፍ በሀገራዊ ጉዳዮች ዙሪያ ሀሳባቸውን በነጻነት እያቀረቡ ይገኛሉ። ተሳታፊዎቹ በሰላም ግንባታ፣ በሀገራዊ አንድነት፣ በፍትህ፣ በመልካም አስተዳደር፣ በልማትና በማህበራዊ ትስስር ዙሪያ ያቀረቧቸው ሀሳቦች በምክክሩ ሂደት ውስጥ ሚዛናዊና ጠቃሚ አስተዋጽኦ ማበርከታቸውን ገልጸዋል። ሀገራዊ ምክክር ሴቶቹ እዚህ ላይ ተሳትፎ ሁሉም ነው ያደረገው። የሴቶች ተሳትፎ ቅድሚያ እንደውም ለሴቶች ነው የተሰጠው። በጣም ደስ የሚል ለሀገሪቷ የሚያስፈልግ ሴት ማለት ሚስት ናት፣ እህት ናት፣ እናት ናት። የሚያስፈልጋት ሁሉ በሴት እጅ ነው ያለ ሁሉ ነገር ማለት ነው። የሀገር ሰላም፣ የሀገር ልማት፣ የሀገር ደህንነት በሴት ልጅ ነው ማለት ይቻላል። ሴቶች ደግሞ ያው አለመግባባቶች ሄዶ ሰላምን ነው የሚነኩት። ሰላም ደግሞ ሲደፈርስና በሰላም እጦት ምክንያት ደግሞ ጉዳት ላይ የሚወድቁ ሴቶች ናቸው። ሴቶች ቤተሰባቸው፣ ልጆቻቸው ናቸው የሚጎዱባቸው እና ለግጭት ሰለባም የሚሆኑ ሴቶች ናቸው። እዚህ ጋር ሴቶች መሳተፋቸው የበለጠ ሀገራችን በሰላሙ ላይ አስተዋጽኦ እንዲኖራትና ለሰላም አበርክቶት ሀሳብ የሚሰጡበት መድረክ ነው ብዬ አስባለሁ። ሴቶች ተግባራዊ የሚሆን ከአሁኑ ጀምሮ ከዚህ ከምክክሩ ጀምሮ ብቃት ያለው ዝም ብሎ በሴትነት ብቻም ሳይሆን በብቃት መምራት እንደሚችሉ በብቃት መሳተፋቸው በብዛት ተደራሽ ከሆኑና እድሉ ከተሰጣቸው መስራት እንደሚችሉ ሊያሳይ የሚችል ሁኔታ ነው የተፈጠረው። አሁን ሴት ልጅ ስትባል በባህሪዋ ብዙ የተለያዩ ሀሳቦችን እሷ ወደ አንድ የማውጣት ባህሪያውን ከወንድ ለየት የሚያደርጋት ያ ነው። መሰብሰብ ወደ አንድ የማምጣት ባህሪያችን የኛ ስለሆነ አሁን ግሩፖች አይደለም እናያለን። ሴት የሌለችበት ግሩፕ የለም። በየቡድኑ ላይ ሁሉም ቡድን ላይ ሴቶች አለ። አንድም ለምን አይሆንም? አሁን 10 ላይ በነበርንበት አንድም ሴት ትሆን አንድ ቡድን ላይ አለ። ሴቷ ተጽዕኖዋ በጣም ከፍተኛ ነው። አሁን ብዙም የተለያዩ ከቡድኑ የሚነሱ ሀሳቦችን ወደ አንድ ለማምጣት የሴቷ ተሳትፎ በጣም አሪፍ ስለሆነ ሴቶች በዚህ አጋጣሚ እንደውም በርቱ ሁሉም ቦታ ላይ እናስፈልጋለን የሚለውን ለመናገር ፈልጋለሁ። በተለይም ልዩነቶችን በመከባበር በመደማመጥና የጋራ መፍትሄዎችን በመፈለግ የምክክሩን መንፈስ የሚያጠናክሩ ሀሳቦችን በማቅረብ ረገድ ሴቶች የነበራቸው ሚና የጎላ እንደነበር ጠቁመዋል። ተሳትፎ እጅግ በጣም ጠቀሜታ አለው። ምክክር ኮሚሽኑም ይህንን አድርጎ ከሴቶችን ባሻገር ሌሎችንም አካል ሁሉንም ያሳተፈ መሆኑን አይተናል። የሴቶችንም የበላይነት አይተናል ማለት ነው። እዚሁ ምክክር ኮሚሽን ላይ በርካታ ሴቶች አይተናል እና ለዚህ ለምክክር ኮሚሽኑም ብዙ ጥሩ ግብዓት ይሰጣሉ የሚል ነገር አለኝ። ሴቶች በ10 በ50 በ250 የነበራቸው ተሳትፎ ለሀገር የሚጠቅም ሀሳብ በማበርከት የሴቶችን ደግሞ ጉዳይ ሚኒስትሪም እንዲደረግ ጫና በመፍጠር ጫና ኢነሰንስ ሀሳቡ ጎላ ብሎ እንዲወጣ በማድረግ ረገድ ሚናቸው የተሻለ ነው። የሴቶቹ መብት አሁንም በደንብ አድርጎ ተጠብቆ በዚህ በሀገራዊ ምክክር የሴቶች ሁሉም ተሳትፎ በሴቶች ዙሪያ ያለውን በህፃናቶች ላይ ጉዳት የሚደርሰውን በሴቶች ላይ ጉዳት የሚደርሰውን ትክክለኛውን ስልጣኗን በዛ ላይ መስራት ነው። በመጨረሻም በምክክሩ ሂደት የሴቶች ድምጽ በተገቢ ሁኔታ መሰማቱ የሚደርሱ ውሳኔዎችና ውጤቶች ተቀባይነት ያላቸውና ዘላቂ እንዲሆኑ የሚረዳ በመሆኑ ለተሻለ የጋራ መግባባትና ለጠንካራ ሀገራዊ ሰላም መሰረት እየጣለ መሆኑን ተሳታፊዎቹ ገልጸዋል። ተማሪዎች ከመደበኛ ትምህርታቸው ጎን ለጎን የሙያ ስልጠና መውሰዳቸው ስራ ፈጣሪ እንዲሆኑ እንደሚያስችላቸው የሐረሪ ክልል ትምህርት ቢሮ አስታወቀ። በክልሉ በሶፊና ኤረር ወረዳዎች በሚገኙ የሐረዌና ኤረር ሁለተኛ ደረጃ ትምህርት ቤቶች የ12ኛ ክፍል ተማሪዎች ከመደበኛ ትምህርታቸው ጎን ለጎን ለ2 ዓመታት ሲከታተሉ የቆዩትን የክህሎትና የሙያ ስልጠና አጠናቀው ተመርቀዋል። ዘገባው የጌትነት ዘውዴ ነው። ተጨማሪ ያለን
በአዲሱ የትምህርት ፍኖተ ካርታ መሰረት በክልሉ በሶፊና ኤረር ወረዳዎች በሚገኙ የሀረዌና ኤረር ሁለተኛ ደረጃ ትምህርት ቤቶች የ12ኛ ክፍል ተማሪዎች ከመደበኛ ትምህርታቸው ጎን ለጎን ለ2 ዓመታት ሲከታተሉ የቆዩትን የክህሎትና የሙያ ስልጠና አጠናቀው ተመርቀዋል። በምረቃ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የሀረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰላን አብዲ ተማሪዎች የቀሰሙትን የሙያ እውቀት ተጠቅመው በራሳቸው አንቀሳቃሽነት ወደ ስራ ዓለም በመግባት ስራ ፈጣሪ መሆን እንዳለባቸው አሳስበዋል። ምክትል ቢሮ ኃላፊው አክለው እንደገለጹት በአዲሱ የትምህርት ስርዓት መሰረት ተማሪዎች ከ11ኛ ክፍል ጀምሮ ከተዘጋጁ 8 የሙያ ዘርፎች መካከል እንደ ኮንስትራክሽን ቴክኖሎጂ፣ ጤና ሳይንስ፣ ግብርናና ቢዝነስ ሳይንስ ያሉትን መርጠው ለ2 ዓመታት ሲሰለጥኑ ቆይተዋል። በተለይም በሶፊና ኤረር ወረዳዎች የሚማሩትን ተማሪዎች የአርሶ አደር ልጆች በመሆናቸው የሀገሪቱን የኢኮኖሚ ጀርባ የሆነውን የግብርና ዘርፍ በዘመናዊ እውቀት ለማዘመን በግብርና ሙያ መሰልጠናቸው ከፍተኛ ጥቅም እንዳለው ተናግረዋል። ይህ አሰራር ተማሪዎች የሙያ ብቃታቸውን ከማሳደጋቸው ባለፈ በቀጣይ ወደ ዩኒቨርሲቲ ሲሸጋገሩም የከፍተኛ ትምህርታቸውን በቀላሉ እንዲከታተሉ የሚያስችላቸው መሆኑን አቶ አርሰላን አብራርተዋል። በመርሃ ግብሩ ማጠቃለያ ላይም ከሁለቱ ሁለተኛ ደረጃ ትምህርት ቤቶች በስልጠናቸው ከፍተኛ ውጤት ላስመዘገቡ ተማሪዎች የምስክር ወረቀትና ሽልማት ተበርክቶላቸዋል። በሐረሪ ክልል ኤረር ወረዳ የተዘራው የበቆሎ ምርት ስብሰባ በመካሄድ ላይ እንደሚገኝና ለቀጣዩ የምርት ዘመንም የመሬት ዝግጅት እየተደረገ መሆኑ ተገለጸ። በወረዳው ከ667 ሄክታር በላይ መሬት በበቆሎ ማልማት መቻሉ ተገልጿል። ተጨማሪ አለ። በሐረሪ ክልል ኤረር ወረዳ አርሶ አደሮች በበልግ ወቅት የዘሩትን የበቆሎ ምርት በመሰብሰብ ላይ የሚገኙ ሲሆን ጎን ለጎንም ለቀጣይ የምርት ዘመን የሚሆን መሬት በማዘጋጀት ላይ ይገኛሉ። የኤረር ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ረመዳን ኢድሪስ እንደገለጹት በወረዳው በሚገኙ 4ቱም ቀበሌዎች ከ667 ሄክታር በላይ መሬት በበቆሎ ለማልማት ተችሏል። ለእርሱም የተመረጠ ዘር፣ ማዳበሪያና የጸረ ተባይ መድኃኒት በወቅቱ በማቅረብ ተፎካካሪና አበረታች ምርት እንዲገኝ ተደርጓል ብለዋል። ካና ኤረርቲ ኦምሻ በቆሎ ተጅን ተገደ አረዶታ እንደ ኤረር ወረዳ በዚህ ዓመት በ4ቱም መንደሮች ውስጥ ድንች በክላስተር ተዘርቷል። 2 የተመረጡ የዘር ድንቾች ዝርያዎች አቅርበናል። ይህ BHA 660 ለበረሃና ለሸለቆ መንደሮች የተራራው ተዳፋት ነው። ድንቹ በተለይ በወንዝ ዳርቻና በራሬ አካባቢዎች እየተሰበሰበ ነው። ሁለተኛውን ዙር የሚዘራውም አለ። በአጠቃላይ 667 ሄክታር የድንች ዘር ተዘርቷል። አኮሊ ገላቲ ሄክታር ዲበጃፊ ጃሃተሚ ቶርበረቲ በቆሎን ኦሚሽኒቲዳ ፋጬት ያርፈማጅ ይሮማን ወረዳ ዋና አስተዳዳሪ አቶ ናሲር ሙሜ በበኩላቸው አርሶ አደሩ ያጋጠመውን የዝናብ እጥረት የመስኖ አማራጮችን በመጠቀም መቋቋም እንዳለበት ጠቅሰው ከተረጂነት ወጥተው ወደ ራስ መቻል እንዲሸጋገሩ ጥሪ አቅርበዋል። አዋነከኝ ይዶሌ መስኖ ፍኑቲ ቀበነ ሁንደ በረከን አላዳቲን ማህበረሰባችን በዚህ ክረምት እንደጀመርነው ለመጪው ክረምት የታቀዱትን ሰፊ የልማት ስራዎች ስኬት ትኩረት መሰጠት አለበት። በተለይም በዚህ ዓመት በዝናብ እጥረት ምክንያት ውሃና ምርትና ተደራሽነትን ለማግኘት የሚሰሩ ቦታዎችን ሁሉም መስኖ ማጠጣት አለበት። ስለዚህ እንደ ቤንዚን፣ ማዳበሪያና መድኃኒቶች ያሉ አቅርቦቶች እየተሰጡላቸው ነው። ብርሃን ባለባቸው ዳይናሞዎች፣ መብራት በሌለባቸው የፀሐይ ፓናሎች እና ሞተሮችና ጄኔሬተሮች አሉ። በኤረር ወልዲያ ቀበሌ ከሚገኙ አርሶ አደሮች መካከል ወይዘሮ አይን ዩሱፍ በሰጡት አስተያየት ምርትና ምርታማነትን ለማሳደግ የግብርና ቴክኖሎጂን በመጠቀም በአመት እስከ 3 ጊዜና ከዚያ በላይ እያመረቱ እንደሚገኙ ተናግረዋል። ፋይዳ ጉርጉዳር አርጋጫ ይራ በቆሎ ዱራ ሽንኩርታ አብሽነንት ጉ ሽንኩርታ አመታ ሀነራ ሽንኩርታ ራብ ነቦዳ የገዝቦት ሽንኩርታ ራሃብነ በበጋ የሸንኮራ አገዳ አምርተናል። ከዚያም ድንች ዘርተናል። አሁን ድንቹ ደርሷል። አትክልቶችን ወደ ነበረበት ለመመለስ እየሰራን ነው። በኤሉ ዙሪያ ያለውን ያልተስተካከለ ከርልም ነቅለናል። በበጋና በክረምት ለማምረት የወንዝና የጉድጓድ ውሃ እንጠቀማለን። የተፈጥሮ ማዳበሪያዎችንም በመጠቀም እያመረትን ነው። በ4 ቦታዎች ቆፍረናል። ድናሞስ ዳን ደርብን ሌላው የአካባቢው አርሶ አደር አቶ ዘኪር ሀሰን በበኩላቸው ዝናብን ብቻ ከመጠበቅ ይልቅ ዘመናዊ መስኖ አማራጮችን ሲጠቀሙ መቆየታቸውን ገልጸዋል። የኤሌክትሪክ ኃይል በሚኖርበት ጊዜ በኃይል እንዲሁም ሲቋረጥ ደግሞ በሞተር ውሃ በማጠጣት ምርታቸውን እየደገፉ መሆናቸውን አብራርተዋል። ቆሎ መርሳ
ለመራን ፈጨሙ ረመ በቆሎ ማለፍ ለፍቲቲ ቆራ ለፍቲ ቆራ ሆምሽ ጉዳር ከነ የነዲ መሬታችን ትንሽ ነውና ከሁለት ዙር በቆሎ እናመርታለን። እንዲሁም ፍራፍሬዎችና አትክልቶችን በጎን እናመርታለን። መሬትን በስትራቴጂካዊ መንገድ በመጠቀም ከፍተኛ ገቢ ለማመንጨት እየሰራን ነው። እንደ ሰብል ሲደርስ ሌላ እንዘራለን። ስለዚህም የምግብ እህሎችና አትክልቶችን አንገዛም። ከከብት እርባታ የሚገኘውን ገቢ እያሰባሰብን ነው። በመጨረሻም ለቀጣይ ምርት ዘመን ዝግጅት ይረዳ ዘንድ በወረዳው በተለያዩ ቦታዎች የአትክልትና ፍራፍሬ ችግኞች ተዘጋጅተው ለአርሶ አደሩ እየቀረቡ እንደሚገኙ ተጠቁሟል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ በኦሮሚያ ክልል በሁሉም ዘርፎች እየመጣ ያለው ለውጥ ትልቅ ተስፋ የሚሰጥ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ቆይታ አድርገዋል። ሌኒሽ መልስ በዝርዝር ታቀርበዋለች። የኦሮሞ ሕዝብ የዘመናት የማንነትና የኢኮኖሚ ጥያቄዎች በአሁኑ ወቅት ምላሽ እያገኙ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ቆይታ አድርገዋል። ጠቅላይ ሚኒስትሩ የኦሮሞ ሕዝብ የዘመናት የትግል መነሻ ከሆኑት ዋና ዋና ጉዳዮች መካከል የኢኮኖሚ የማንነትና የዲሞክራሲ ጥያቄዎች እንደሚጠቀስ ገልጸዋል። በተለይም የመሬት ባለቤትነት አለመከበርና ማንነትን በአግባቡ ማንጸባረቅ አለመቻል ለትግሉ መነሻ እንደነበሩ ጠቅሰው በአሁኑ ወቅት ግን እነዚህ ጥያቄዎች ምላሽ እያገኙ መሆናቸውን አስረድተዋል። ህዝቡ ላለፉት ዘመናት ያደረገው ትግል የሚፈለገውን ውጤት ሳያመጣ የቆየው አንድነቱን ማጠናከር ባለመቻሉ መሆኑንም ገልጸዋል። የህዝቡ ትግል የሚፈለገውን ውጤት እንዳያመጣ ያደረገው ዋነኛው ምክንያት የአመራር ችግር መሆኑንም አመልክተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራዊ ለውጡ ወዲህ በኦሮሚያ ክልል በግብርና በገቢና በበጀት እድገት ከፍተኛ ውጤት መመዝገቡንም ገልጸዋል። በግብርናው ዘርፍ የታየውን ለውጥ ያስረዱት ጠቅላይ ሚኒስትሩ ከለውጡ ወዲህ በክልሉ በግብርና ስራ የተሸፈነው መሬት ከ6 ሚሊዮን ሄክታር ወደ 17 ሚሊዮን ሄክታር ማደጉን ተናግረዋል። በዚህም ባለፈው ዓመት አጠቃላይ ምርታማነትን በማሳደግ 500 ሚሊዮን ኩንታል ምርት ማግኘት መቻሉን ጠቁመው ቀሪ ስራ ቢኖርም በርካታ አዎንታዊ ውጤቶች መጥተዋል ብለዋል። የክልሉን የገቢና የበጀት እድገት አስመልክተው ሲናገሩም በ2010 ዓ.ም የነበረው የክልሉ ገቢ ከነበረበት 13 ቢሊዮን ብር በተጠናቀቀው የበጀት ዓመት ወደ 342 ቢሊዮን ብር ማደጉን ገልጸዋል። በተመሳሳይ መልኩ በ2010 ዓ.ም 52 ቢሊዮን ብር የነበረው የክልሉ አጠቃላይ በጀት በዘንድሮ ዓመት 700 ቢሊዮን ብር መድረሱን አስረድተዋል። በሌላ በኩል የኦሮሞ ሕዝብ በየትኛውም ዘመን ቢሆን የታገለው ጨቋኝ ስርዓትን እንጂ ኢትዮጵያን ታግሎ እንደማያውቅና ሀገሩን ለመክዳት ያሰበበት አንድም ጊዜ እንደሌለ ገልጸዋል። የኦሮሞ ሕዝብ ለኢትዮጵያ ግንባታ ብዙ ዋጋ የከፈለ ሕዝብ እንደሆነም ተናግረዋል። ጠቅላይ ሚኒስትሩ ኦሮሞ ኢትዮጵያ ነው፣ ኢትዮጵያ ከኢትዮጵያ አይገነጠልም ሲሉ ገልጸው የኦሮሞ ሕዝብ ወዴት እንደሚያመራ ሳይታወቅ በሚነሱ የመገንጠል ሀሳቦች ምክንያት ሕዝቡ እንዲገለል ተደርጎ መቆየቱን ጠቁመዋል። የኦሮሞ ሕዝብ ያልተሳተፈበት ምንም አይነት ታሪካዊ ክስተት እንደሌለና በኢትዮጵያ ግንባታ ታሪክ ውስጥ አንዴም ወደ ኋላ ብሎ እንደማያውቅ ነው የተናገሩት። በሀገር ድንበር ማስከበርና በጦር ሰራዊት ግንባታ ሂደት የኦሮሞ ተወላጆች ከፍተኛ ሚና እንደነበራቸው ያነሱት ጠቅላይ ሚኒስትሩ የኦሮሞ ጀግኖች በአድዋ በማይጨውና በባድመ ጦርነቶች ያበረከቱት አስተዋጽኦ የታወቀ መሆኑን ጠቅሰዋል። የኦሮሞ ሕዝብ የትግል ጉዞ እዚህ የደረሰው በቅብብሎሽ መሆኑን የገለጹት ጠቅላይ ሚኒስትሩ ከለውጡ ወዲህ የህዝቡ የትግል ጥያቄዎች ምላሽ ማግኘታቸውን አስረድተዋል። አሁን ላይ ወደ ግራ፣ ወደ ቀኝ፣ ወደ ፊት ወይም ወደ ኋላ መመልከት እንደማያስፈልግና ኦሮሞ ሙሉ በሙሉ ነጻ መውጣቱን ተናግረዋል። አሁን 100% ኦሮሞ ራሱን በራሱ ማስተዳደር ጀምሯል ያሉት ጠቅላይ ሚኒስትሩ የባህል የማንነት ጥያቄዎች ዛሬ ጥያቄ አይደሉም ብለዋል። በሂደት ደግሞ የህዝቡን ተጠቃሚነት የሚያሳድጉ ዘመኑን የሚመጥኑ ስራዎች ተጠናክረው እንደሚቀጥሉም ተናግረዋል። ከሞሮኮ የተነሱ ስደተኞችን በተመለከተ በስፔንና ጣሊያን መካከል በተፈጠረው ውዝግብ ስፔን የጣሊያን ድንበር ላይ ቁጥጥር እንዲደረግ ወሰነች። ይህ የቁጥጥር እርምጃ ለአንድ ወር እንደሚቆይ ተገልጿል። ሌንሽ መልስ ተጨማሪ አላት።
የአውሮፓ ሀገራት በሆኑት ስፔንና ጣሊያን መካከል የተፈጠረው ውዝግብ መካረሩን ተከትሎ ስፔን ከጣሊያን በሚነሱ ሁሉም የአየርና የባህር ጉዞዎች ላይ የድንበር ቁጥጥር እንዲደረግ ወሰነች። ከትላንት አርብ አንስቶ መተግበር የጀመረው ይህ የቁጥጥር እርምጃ ለ1 ወር እንደሚቆይም ተገልጿል። ስፔን ውሳኔውን ያሳለፈችው ከሞሮኮ የተነሱ 78000 ገደማ ስደተኞች የአገሪቱ ግዛት ወደ ሆነችው ሴኡታ መግባታቸውን ተከትሎ ጣሊያን ተመሳሳይ ገደቦችን ከጣለች ከአንድ ሳምንት በኋላ ነው። ስፔን በጣሊያን የተጣለው የቁጥጥር እርምጃ እስካሁን ድረስ እንዲነሳም ጠይቃለች። ጣሊያን ግን እስከሚቀጥለው ሳምንት ቅዳሜ ነሐሴ 9 2018 ዓ.ም ባለው ጊዜ ውስጥ አዲስ የስደተኞች ማዕበል ወደ ሴኡታ ይመጣል ብላ እንደምትጠብቅ አስታውቃለች። በዚህም የተነሳ ቁጥጥሩ እንደሚቀጥል ገልጻለች። በሴኡታ የተፈጠረው ቀውስ የስፔኑን ሶሻሊስት መሪ ፔድሮ ሳንቼዝ እና የአውሮፓ ህብረት የስደተኞች ህጉን እንዲያጠብቅ ለረጅም ጊዜ ሲሞግቱ የነበሩትን የጣሊያኗ ወግ አጥባቂ መሪ ጆርጂያ ሜሎኒን ፍጥጫ ውስጥ ከቷል። የጣሊያን መንግስት ባለፈው ሳምንት ላይ በአውሮፓ ሀገራት መካከል ነጻ የድንበር እንቅስቃሴ እንዲኖር የሚያደርገውን የሸንገን ስምምነት ለጊዜው እንዲታገድ ወስናለች። ይህ የሮም ውሳኔ ሴኡታ የገቡት ስደተኞች ወደ ጣሊያን እንዳይሻገሩ ለመከላከል ያለመ እንደሆነ ተገልጿል። ማድሪድ ግን ውሳኔውን በሐሰተኛ ክርክር ላይ የተመሰረተ እንደሆነ በመግለጽ ውሳኔውን ተቃውማለች። ሰሜን አፍሪካ ውስጥ ወደምትገኘው የስፔን ግዛት ሴኡታ የገቡት ስደተኞች የሸንገን አሰራር ወደሚተገበርበት አካባቢ የሚገቡበት መንገድ እንደሌለ ማስረድታለች። ስፔን አርብ ዕለት ላሰማችው ማስጠንቀቂያ ምላሽ የሰጠው የጣሊያን መንግስት በአገሪቱ የተቀመጠውን ቀነ ገደብ እንደማይቀበል አስታውቋል። ጣሊያን ላይ የሚጋረጡ የደህንነትና የሽብር ስጋቶች ሙሉ በሙሉ እስካልተወገዱ ቢያንስ እስከ ሰኔ 9 ድረስ ከስፔን ለሚወጡ የሶስተኛ ሀገር ዜጎች የሸንገን ስምምነት ተፈጻሚነት እንዲታገድ የተላለፈውን ውሳኔ በምንም አይነት ሁኔታ በድጋሚ እንደማታጤን የአገሪቱ መንግስት ገልጿል። ድንበር ላይ ቁጥጥር የሚያደርጉ ባለሙያዎች ከስፔን ወደ ጣሊያን የሚመጡ የስፔንና የሌሎች የአውሮፓ ሀገራት ዜጎች በተቻላቸው መጠን ምቾት እንዲሰማቸው የሚችሉትን ሁሉ እያደረጉ መሆኑን የሮም ባለስልጣናት ተናግረዋል። ወደ ጣሊያን የሚገቡ የስፔን ዜጎች ተጨማሪ ቁጥጥር እንደማይደረግባቸውና ይህ አይነቱ እርምጃ የሚወሰደው የአውሮፓ ህብረት አባል ያልሆኑ አገራት ዜጎች ላይ ብቻ መሆኑንም አስረድተዋል። ነገር ግን ባለፉት ቀናት በጣሊያን በሚገኙ በርካታ የአየር ማረፊያዎች ውስጥ ረጅም ሰልፎች መታየቱንና ከስፔን የመጡ መንገደኞች ለብቻቸው የተዘጋጀ ቁጥጥር መስመር መወሰዳቸው ተዘግበዋል። ስፔን የወሰደችው የአጸፋ እርምጃ ጣሊያናውያን መንገደኞች እንዲሁም የሌሎች አገራት ዜጎች ሆነው ከጣሊያን የተነሱ ጎብኚዎች ላይ ፓስፖርት፣ ዜግነትና ቪዛ ቁጥጥር እንዲካሄድባቸው ያደርጋል። ውሳኔው እንዲተላለፍ ምክንያት የሆኑ ሁኔታዎች እስካልተለወጡ ድረስ እርምጃው እስከ መስከረም ይቆያልም ተብሏል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ